አመዴ ገበያ በመንግስት እጅ ነው ያለው። አመርካቶ ስትሄድ የመንግስት ሱቅ አመዴ ገበያ ነው። እንደውም የበለጠ በሚዲያ ስማችንን አነሱ የሚል የከፋ ጸብ አይጠብቀውትም ወይ ከከተማ መስተዳድሩ ጋር? ሲስተሙ በጣም አደገኛ ነገር ነው። ገባ አሁን ለሰው ከምሰጠው ቫልዩ ለመሬቱ ነው የምሰጠው ቫልዩ። አሁን በጣም ከገረመኝ ብርቱካን ሚደቅሳ የሚሏት ላም አለች። እድሜዋ ስንት ነው እሷ? በጣም ይከብደኛል እሱን ለመናገር። የራሳቸው ህሊና ይፍረደው እንጂ እነሱ ውጣ ነው የሚሉኝ። በ3 ቀን ውጣ፣ በ5 ቀን ውጣ። እንዴ እኔ እዛው 20 ሰዎች አሉ የሚኖሩ ገባ ላሞች አሉ። አሜሪካዊ ነው። የአሜሪካ ኤምባሲ ያላገዘውትም ዶክመንቶቹን ይዤ ሄድኩኝ። አንቀበልህም ምክንያቱም እንትኑ ካርታው መክኗል አለ። እንዴ እኔ ደነገጥኩኝ። ፊታውራሪ አመዴ ለማ ስንት ሚስት ነበራቸው? የድሮም ሆነ አሁንም ማገልግሉ ኢትዮጵያን እንጂ በጊዜ የተሾሙትን አይደለም። ኢትዮጵያን ብቻ ነው ማገልግሉ። አሁን የቀረን 7300 ካሬ ሜትር ነው። ሌላውን ማን ወሰደው? ቤተክርስቲያኑ እና ለዛም ካሳል ተከፈለን። ልጆቹን እንዴት ይሄዳለሁ ነው የኔ ችግር። ምክንያቱም ህፃን ልጅ ላይ መጨከን በጣም አትችልም። በጣም ይገርማል። እቺስ ትልቋ ብርቱካን ሚደቅሳ እንዴት ናችሁ? ይሄ እግረኛው ሚዲያ ነው። ተክለ ሃይማኖት አዳነ ነኝ። ለመንገር አይደለም ለመድገም ያህል ነው። ሼር፣ ሰብስክራይብ ማድረግ ማስደረጉን አትርሱ። እንደ ውለታም ይቆጥረዋል እሱን። የዛሬ እንግዳዬ ከሳቸው በፊት አባታቸውን ብጠራ ደስ ይለኛል። ፊት አውራሪ አመዴ ለማ ይባላሉ። የሳቸው ልጅ ናቸው። የሳቸውም ስም አቶ ካሱ ነው። እኔና እሳቸው ከናንተ ጋር ቆይታ ልናደርግ የወደድንበት ጉዳይ ብዙ ነው። ስንቆይ የምናጠራው እኔና አቶ ካሱ አመዴ ለማ ከናንተ ጋር ነን። እናንተም እኛን ምሰሉ። ይሄ ምን ይላል? እግረኛው የሚገርም ስም ሚዲያ። እንኳን በደህና ወደ እግረኛው መጡልኝ። ደህና አሉ? በጣም ደህና ነኝ። በጣም ደስ ይላል። መቼ ዕለት ነው በቤቱ ወደ ጣፎ አባ ኪሮስ አካባቢ መጥቼ ዮሐንስ ቤተክርስቲያን የሚባል ግቢ ተጋርተው ይኖራሉ። በዚያ ብዙ ላሞች አሉ። የላሞች ስም ደግሞ ይገርማል በጣም። አንድ ሶስቱን የላሞች ስም እዛው ቪዲዮ ላይም ሲለጉሪ ስለነበረ በጣም የሚያማምሩ ስሞች ያላቸው። እድሜያቸው ወደ ከ50 ዓመት በላይ ናቸው ላሞቹ። ላም ከዚህ በላይ ላም ከ10 ዓመት በላይ ይኖራል። ስለሚወልዱ ይቀጥላል። በቃ የሚቆም ነገር አሁን መኪና ብትገዛ ወዲያው አንድ ነች አትወልድም። እሺ እነሱ ስለሚወልዱ በቃ እንትናቸው ይቀጥላል ማለት ነው። እሺ አሁን በጣም ከገረመኝ ብርቱካን ሚደቅሳ የሚሏት ላም አለች። እድሜዋ ስንት ነው እሷ? እሷ ወደ 6 ዓመት። ብርቱካን ስትመረጥ ጊዜ ደስ ብሎኝ በሷ ስም ጠራ። የተወለደችው ያኔ ነው። ብርቱካን እንደው ታውቃለች በስሟ ላም እንደተሰየመ? አይመስለኝም። በስሜ ሐውልት ስጠብቅ ላም ልትል ትችላለች። አዎ አይ ጥሩ ነው። ከወተቱ ባይሆን ይላኩላት ለብርቱካን። ከቂቤውም ሌሎችም አሉ። በጣም ደስ ይላል። እንኳን ደህና መጡልኝ። ደህና አሉ? እኔም በጣም ደስ ብሎኛል። በተለይ በጣም እንትንህ የእግረኛው የሚለው እንዴት ምን አይነት ክሬቲቭ ማይንድ ቢኖረው ነው ያልኩት። በጣም የሚስብ እንትን ነው። ብዙ ጊዜ አሁን እኛ አመዴ ገበያን ስንሰይም የመርካቶ በኮሚቴ ተሰብስበን ነውና በቤተሰብ እሺ ለምንድነው አመዴ የሚባለው ብሎ አባቴ ጠየቀ። አንተ ስለምንወድህ ነው አልነው። በቃ በዛ አሸነፈን። እሺ እና ስሙ አመዴ ገበያ ተባለና ስም ወሳኝ ነገር ነው። አዎ የእግረኛው ለማለት ግን ክሬቲቭ ማይንድ አይደለም የጠየቀው። ኦኬ እግር ብቻ ነው ያስፈልገው። አይደለም እንዴ? ከእግር ጋር የተያያዘ ስለሆነ ወደ ላይ ወደ አይምሮ አልሄድንም። ወደ ታች ወደ እግር ነው ወረድ ያልነው።
ነው ስሜቱ እኮ ነው። ስሜቱማ በጣም ደስ ይላል። የፊት አውራሪ አሜዴ ለማ ስንተኛ ልጅ ነው እርሶ? እኔ ሶስተኛ ልጅ። ታላላቆቹ ደህና ናቸው? ደህና ናቸው። ትልቁ ወንድሜ ሀጂ መሐመድ አመዴ፣ ትልቁ እህቴ ፋጢመት አመዴ ትባላለች። እሺ ከርሶ ቀጥለው ያሉት? ከኔ በታች ደግሞ አብደላ አመዴ ይባላል። አሁን አርፏል። ትንሽ ህመም ነበረው። ሌሎቹ አሉ። ካፕቴኑ ስንተኛ ልጅ ነው? እሱ የመጨረሻ ልጅ ነው። ካፕቴን አሊ አመዴ ጥሩ ሰው ነው። ቅን ሰው ነው እና ታጋይ ነው እና ኢትዮጵያ አየር መንገድ ነው። እኔ ችግሬ አየር መንገድ የሚያበሩ ሰዎች ጋር ብዙ አንስማማም። ምን ነው? ብሬናቸው ሰማይ ላይ ነው ያለው፣ ታች ገና አልወረደም። እንደርሶ ፋርሙ ላይ ይሄ ከብቶች ላይ ምናምን ሁሉም ሊሆን አይችልም። ከብቶች ላይ የሆነ ሰው አየር ላይ የሆነ ሰው ሲሆን ነው ዓለም ሙሉ የሚሆነው። ልክ ነው። በጣም ደስ ይላል። እኔ በጣም ገርሞኛል። ከርሶ ቆየት ብሏል ጉዳዩን ካወራንበት። እስኪ ቆዩ በግራም በቀኝም እንየው፣ የሚኖሩበትን የሚሰሩበትን ቦታ እንየው በሚል ነው ቆየት ያደረግነው። በመሃል መጥቼ አይቻለሁ፣ ከብቶቹንም ግቢውንም አይቻለሁ። እንዲያውም እርሶ ሰፋ ያለ ግቢ ነበር የነበረውት። አሁን ተቀንሶ ለቤተ ክርስቲያን የተሰጠው ቦታ ከርሶ የሄደ ነው። ግን በዚህም ቅሬታ እንደሌለው ታውቃለሁ፣ ነግረውኛል። አሁን ቅሬታው ሌላ ነው። እንደው ወደዚህ ይሄኛው ነው ጉዳያችን ማለት ነው። ልክ ነው። በምን ቆይበት የዚህ የሚሰሩበት ቦታና በከተማ መስተዳድሩ የተነሳ ወደ ፍርድ ቤት የሄደ ጉዳይም አለ። ይሄን ህዝብም መንግስትም የሚስማኝ ነው አመጣጦ የሆነውን ነገር። እንደው ከዛ በፊት የተወሰነ ስለራስዎ ቢነግሩኝ ደስ ይለኛል። እርሶ አሜሪካን ሀገር እንደኖሩ ከዛ ደግሞ ወደዚህ መጥቶ መኖር፣ አሁን እየሰሩት ያሉት ላሞችን ማርባት፣ ማለብ፣ አርሰሃል በብላ የሚል መፈክር ይዘው ከአሜሪካ እዚህ መጥተዋል። እሱን የተወሰነ ስለራስዎ መነሾ ይንገሩኝ፣ ከአባቶም ጋር ስላለው ግንኙነት። ኦኬ ጥሩ በጣም እኔ እንግዲህ ስራ የጀመርኩት በ13 ዓመቴ ነው እና አባቴ ፓርላማ ነበረ። ፓርላማ ላይ በመሬት ጥያቄ ተቃውሞ አድርጎ መሬት ለገበሬዎች ይሰጥ በሚል ግዞት ተላከ እና ወደ ራያና ቆቦ ከፓርላማው ተባረረ እና ከዛ ጀምሮ ነው ስራ ላይ ያለሁት እና እንዳጋጣሚ ሆኖ አመዴ ገበያን ከከፈትም በኋላ ለሆላንድ ትሬኒንግ ሄድኩኝ። የበለጠ 40,000 ሰራተኛ ያለው አልበርታይን ይባላል ካምፓኒው። እኛ 200 ሰራተኛ አለ እና በጠቅላላ ኢትዮጵያ ውስጥ ይህንን እንትኑን ለማስፋፋት ትሬኒንግ ላይ እንዳለው ኢትዮጵያ መንግስት ለውጥ መጣ እና ከዛው አባቴ በዛው ቀጥል ትምህርት ተብዬ አሜሪካ ሀገር ሄድኩኝ። 36 ዓመት አሜሪካ ኖር ያለው በጣም ህይወቴን የቀየረ ኩት እዛ በመኖርበት ጊዜ እዚህ አመዴ ገበያ የነበረኝ ልምድ ወደ መጽሐፍ ዓለም ገባሁ እና አንድ ቀን መጽሐፍ ይሁን 45 ዓመት በመጽሐፍ ዓለም ውስጥ ነው ያለሁት እና ወደ ጥያቄው ሲመለስ ከሄድኩ በኋላ 18 ወንድምናቶችን አሜሪካ አምጥተን ምክንያቱም አየህ እንትን በጣም የሚያስደስት ነገር በዓለም ውስጥ ለሌሎች ሰዎች ጥሩ ነገር መስራት ነው የሚያስደስት። አንደኛ ደስተኛ ትሆናለህ፣ ሁለተኛ ሌላውም ሰው ህይወት ትቀይራለህ ማለት ነው እና 18 ወንድምናቶች መጥተው እኔ ጋር ኖሮ አሁን ዶክተር፣ ሎየርስ የተለያየ ፊልድ ውስጥ ነው ያሉት። በጣም ጎበዝ ናቸው። ወደ 18 ልጅ ወልደዋል። የወለደው 10 ነው። ደግሞ የእህት ልጆች አሉ፣ የወንድሞቼ ልጆች አሉ እና እነሱን ተወራሪ አመዴ ለማ ስንት ሚስት ነበራቸው? አንድ ነው። ኧረ በሱ በጣም የሚገርም ነው። ምክንያቱም ለዚህ ነው በመሃላችን አንድና ሚስትና አንድ ባል የተወለደ ሁል ጊዜ ገባ ይሄው 10 ጣቱን አትቆርጠውም መቼም እና ይተባበራሉ እና በዛ ምክንያት ቤተሰባችን ጥሩ ፍቅር አለን፣ እህቶቼም ወንድሞቼም። ከዛም ደግሞ አልፈን ለኮሚኒቲው ሰርቪስ ነው። አሁን 13 ዓመት
ኢትዮጵያ ኮሚኒቲ ሰርቻለሁ በተለያየ ፊልድ። አዎ አሜሪካዊ ነዎት ማለት እኮ ነው? እኔ አሜሪካዊ ነኝ ግን ያው ኢትዮጵያዊ ነኝ። ሁለቱንም ዜጋ ነው ይዤ የምጓዘው። አሁን ኢትዮጵያ ኮሚኒቲ ሰራ 547 ኬዞች አሉ። ኢትዮጵያማ የለው ካርድ ነው እንጂ ሊኖረውት የሚችለው። እሺ ልክ ነው። እና በፓስፖርት አትፈቅድም ኢትዮጵያ ብዬ ነው። አዎ የዱዋል ሲቲዝን አትፈቅድም። እና 547 ኬዝ ኢትዮጵያ ኮሚኒቲ የተለያየ ፊልድ በክራይም በኮርት ብዙ ጊዜ እነሱ ኢትዮጵያ ኮሚኒቲ ሰርቻለሁ። እና በጣም የሚያስደስተኝ ነገር በህይወቴ እሱ ነው። በተረፈ ቤተሰቡም ደስተኛ ነው፣ ጤነኛ ነው፣ ፕሮዳክቲቭ ነው። እና እንደዛ ነው ያለው ሁኔታ። አሁን እርስዎ በግል ከሚሰሩት ሌሎችም በየሙያቸው ካሉት ከፊት አውራሪ አሜሬ ለማ ልጆች በየሙያ ካላችሁት በየግንባሩ ካላችሁ ስኬት ባለፈ ሰብሰብ ብላችሁ አመዴ ገበያን እንደከፈታችሁ የጋራ ቢዝነስ የጋራ ሀብት አላችሁ? አለን። በጣም ጥሩ ጥያቄ ነው። ለምን መሰለ ብዙ ጊዜ በጣም የሚያስቸግርህ ነገር አባቴ በጣም ያስቸገረው ከወንድሞቹ ጋር አብሮ መስራት አልቻለም። ከሰው ለሰው መስራት ብዙ ኮንፍሊክት ይመጣል። ብዙ ጊዜ ግለሰቦች በራሳቸው ክሬስ ሲያደርጉ ነው አገርም ሊለማ የሚችለው። እና አባቴ ሲነግረኝ እኔ አሁን ከወንድሞች ጋር ነው አዘልን የከፈትኩት 17 ዓመት አብረን ኖረናል። እና እስካሁን ኮንፍሊክት አለ፣ ግን በተቻለ መጠን በመዋየት ችግሮችን ለዘብ አድርገን በማየት እዚህ ደርሰናል። እና ሁሉም የተለያየ ፊልድ ነው ያለው። አንዱ ኢንጂነር ነው፣ አንዱ ፓይለት ነው፣ አንዱ ቢዝነስማን ነው። እኔ ደግሞ ሂማኒቴሪያን ነኝ። እና ግን እነዚህን አብሮ ሰብስቦ የሰውን አእምሮ አንድ ላይ ማሰራቱ ነው በጣም የሚከብድ በዚህ ዓለም ውስጥ። ብቻህንማ ምን ራስ ስለምትወስን በጣም ደግሞ ጥናት ስታካሄድ በጣም የሚከብድ ነገር ኢትዮጵያኖች ኢንዲቪጁዋል ቲንከሮች ናቸው። ምክንያቱም ነፃ የሆነ ለብዙ ሺህ ዓመት ነፃነት ያለው ህዝብ ነው። ስለዚህ የራሱን ሀሳብ ነው እንጂ ሀሳብ የሚያቀርበው የሌላውን ሀሳብ የመቀበል እንትን ብዙ አላዳበርንም። ለዚህ ነው በሀብትም መፍጠር ያልቻለ። ምክንያቱም የኔና ያንተ አሁን አእምሮ አንድ ላይ ሲሆን ብዙ ሚዲያ ውስጥ መፍጠር እንችላለን። እና የሚያስቸግረው ነገር እሱ ነው። በደንብ አጥንቸዋለሁ። ግለሰቦች አብሮ መስራት በጣም ከባድ ነው ኢትዮጵያ ውስጥ። እና ለዚህ ነው ድህነቱ። አሁን እንደ ቤተሰብ ያላችሁ ድርጅት ማን ይባላል? አዘል ይባላል። አመዴ ዘምዘም ልጆቿ ማለት ነው። አዘል የት ነው ያለው? ምንድነው የሚሰራው? አሁን እኔ እርባታ ውስጥ ነው ያለ ነው። የምናረባው ላሞች ነው። እስከ 200 ህፃን 300 ህፃን እናጠጣለን። ደግሞ የሚገርምህ ነገር እርባታው ስትገባ እንደ መጫት ነው የምትሆነው፣ ልጅን ለማሳደግ ማለት ነው። እኔ 365 ቀን ነው የምሰራው። ምክንያቱም ልጅ በየቀን መብላት አለብህ እና ንጽህናው መጠበቅ አለብህ። የላሟን ጤንነት መጠበቅ አለብህ። የሰራተኞችን ጤንነት መጠበቅ አለብህ። እና እነዚህ ነገሮች ጊዜ ይፈጃሉ፣ ታይም ይፈጃሉ። እና ምንድነው የፍቅር የምትሰጠው ፍቅር ነው አንተም በወተቱ ላይ የምታየው። ላሞቹ ይወዱሃል፣ ሰራተኞቹ ይወዱሃል፣ አካባቢ ይወድሃል፣ ቤተክርስቲያኑ ይወድሃል። እና ከሁሉ ጋራ ስምምነት መፍጠር አለ። አሁን እኔ ጋር ብትመጣ ላሞቹ አካባቢ ስብሰባ እናካሄድም። ምክንያቱም ሰዎች ነው ብዙ ኮንፍሊክት ያላቸው። ኦፍ ኮርስ ላሞችም ይኖራቸዋል። ትንጫጩ እንዳይሰሙ ነው። አይ በቃ በጣም እንትን ናቸው፣ ካልም ናቸው። በጣም የተረጋጋ ህይወት ነው ያላቸው ላሞች። ገባ? እና ይተኛሉ፣ ይበላሉ፣ ወተት ለልጆች ያመርታሉና እንትን ቫዮለንስ አታይም። አሁን በሬ ቢሆን ይወጋሃል። ገባ? እና የፍቅር እንትን ናቸው ብዙም አጥቢዎች ስለሆኑ ጥጆቻቸውንም ህፃናትንም ወተት ስለሚለግሱ በቃ የሰውን ጭቅጭቅ እንዳይሰሙ ራቅ ብላችሁ ነው የምትነጋገሩት። አዎ እንዴ አሁን እዛ መስሪያ ቤቴ ላይ አንድ ሰራተኛ ጋር ልጋጭም ሙዚቃ ይሰማሉ። ምክንያቱም ሰውነታቸው ሪላክስ ያደርጋል። ለከብቱ ለላሞቹ መዝናኛ አላቸው ልክ እንደ ሰው። ምን አይነት ሙዚቃ ይጋብዟቸዋል? ክላሲካል ሙዚቃ፣ ኢትዮጵያን፣ አሜሪካን ወሬቨር እንትን እና ልክ ሲወጡ ከክፍትናቸው
እዛ በቃ አሁን ዛሬ ጠዋት አውጥተናቸው ነበርና ሁለት ላሞች ጓደኛሞች ናቸው። አንዷ ብርቱካን መደክሳ ትባላለች፣ አንዷ ደግሞ ጆ ባይደን ትባላለች። እና ጆ ባይደን ብርቱካን መደክሳ አርግዛለች። 1 ወር ነው የሚቀራ ልትወልድ። ልክ ልጇ ላይ እንደዚህ ታሽላታለች። በጣም እኮ ነው 1 ሰዓት ያህል ዝም ያያታለሁ። ገባ አይዞሽ በርቺ በቃ ምጡ ጥሩ ይሁንልሽ ብላው ነው በቃ ሪላክስ ያጥሮፋ ተስማሽ አዎ የከብታ ጥሮፍ እና በጣም የሚደንቅ ስራ ነው። በጣም ፍቅር ያስይዝሃል። ምክንያቱም ህፃን ልጆች ነው ያ ወተት የሚጠቀሙት። ይሄ ዋናው ወሳኙ ነገር ማንም ህብረተሰብ ውስጥ ብትሄድ የመጀመሪያ ፕራዮሪቲ የሚሰጠው በግለሰብም በአስተዳደርም በፖለቲካም በመንግስትም ልጆች በጤና ማደግ አለበት። ይሄ ስንት ሊትር ወተት ታከፋፍላላችሁ ለአዲስ አበባ ህፃናት? አዲስ አበባ ለገጣ ነው መገናኛ አሁን ወደ 120 ሊትር ደርሰናል። 120 ሊትር ግማሹን መገናኛ ወደ 60 ይሄዳል። ግማሹ ደግሞ እዛው ጣፎ እናከፋፍላለን። ይሄ ቀጥታ ላሞች የሚታለብ ማለት ፍሬሽ ነው። አዎ ደግሞ ምግባቸው ብታይ ስንት ሊትር ውሃ ይጨመራል? መቼም ውሃማ እኛ የምንጨምረው ፍቅር ነው። ውሃን ጨምር ወተት ውስጥ የሆነ ነገር ይባላል። ያው እንዴ በጣም ምክንያቱም ነጭ ስለሆነ ውሃ በብዛት ይባላል። ግን ዋናው ትልቁ ችግራቸው ግን አመጋገባቸው ላይ ነው ችግሩ። የወተቱ የሚቀየረው ብዙ ጊዜ ውሃ ይጨመራል። ግን አመጋገባቸው ገባህ ልክ እንደ ሰው እኔ ወደ 7 አይነት ፕላንቶች ነው ማበላቸው። አልፋልፋ አለ፣ ሲናር አለ፣ ጓያ አለ፣ ኤሌፋንት ግራስ አለ። ያን ሲበሉ ለፕሮቲን ነው። እኛ አሁን ስጋም በላል እነሱ እነዚህ ፕላንቶቹ ሲበሉ እንደ ስጋ ነው እና ኢነርጂ ይኖራቸዋል እና ወተቱም ፕሮዳክሽን ይጨምራል። ዳይጀስት ሲስተማቸው ቆንጆ ይሆናል እና ፒውር በቃ ንጹህ ነው። ፍሬሽ ነገር ስትበላ አሁን ዝም ብሎ ለነማን ነው ወተቱን የምትሸጡት? በብዛት ለልጆች ነው የምናከፋፍለው በኮንትራት ለአዋቂ ለሽማግሌዎች በጣም ሴሌክቲቭ ነን። ምክንያቱም አንደኛ በብዛት ማምረት አልቻልንም። ምክንያቱም አስተዳደሩ ሁሉ ጊዜ ረብሻ ያመጣሉ። መሬቱን በጣም ሰፊ ስለሆነ መተው ቤተክርስቲያን ያስጋቡብኛል። እኔ ደግሞ መጋጨት አልፈልግም እንዳልኩ። ሁለተኛ መሬቱ በጣም ጥሩ ሎኬሽን ስለሆነ ኢንቨስተሮች መተው መግዛት ይፈልጋሉ። 3-5 ጊዜ ከንቲባ ጋር በክርክር ላይ ነበርኩ። እሺ ወደዛው ወደ ጉዳዩ ስለገቡልኝ እሺ በዛው ምንድነው ከመስተዳድሩ ጋር ያለውት ቦታ ሰፊ ነው። ከብቶች ያረማሉ። ይዞታው ደግሞ በማን ነው? በ4 ወንድማማቾች ነው። በጣም ጥሩ። ታዲያ ይሄ ሁሉ ይዞታና እንትን ካለ ኮንፍሊክት የፈጠረው ምንድነው? አንዱም ትልቁ ጉዳያችን እሱ አይደለ? እሱን በደንብ ያብራሩልኝ። ምንድነው አሁን እነሱ የሚሉት ስራ አልጀመርክም ነው የሚሉት። እኛ ህብረተሰብ ውስጥ ኢንቨስቲጌት አያደርጉም። ላሞቹ መገናኛ ናቸው። አባቴ እናቴን እየጦርኩ ነበረ። እሷን ስለምጦር ያኛው እንትኑ ህንጻውን መኖሪያ ቤታቸው ሁሉ ጨርሰናል። አሁን ልክ እናቴንም ደግሞ ሞጦር ስላለብኝ ትንሽ ዘግየት ብዬ መተው ኢንቨስቲጌት ቢያደርጉ ላሞቹ አሉ እዛ ወዘር መገናኛ ይሁን ለገጣፎ ወተቱ 2 ቦታ መሆን ይችላል። እና በዚህ የተነሳ ስራ አልጀመርክም ነው የሚሉት። ማስረጃቸው ልክ አይደለም። እና መሬቱን ወስደን እኛ ስራ ጀምረናል፣ ህንጻውን ገንብተናል፣ አይተዋል። እና በዚህ የተነሳ ከኢንፎርሜሽን እጥረት መሰለኝና እኔም አስረዳሁ። ወደ 5 ከንቲቦች ነው ያስረዳሁት። እነዚህ ጉዳዮች ነበሩ። ውሃ አልነበረንም። በጣም ደግሞ የተቸገርነው ውሃውን ለማውጣት 3 ፌዝ ኤሌክትሪክ ያስፈልጋል። ላሞቹን በጣም እኮ ከባድ ስራ እኮ ነው። እኔ 365 ቀን ነው የምሰራው እና መብራት ከስንት ወደ አሁን 7 ዓመት ገባ እና መብራት ከሌለ ውሃውን ማውጣት አይችልም። ላሞቹ አሁን ያሉት ላሞች ሌላ ቦታ ነበሩ እንዴ? በፊት መገናኛ ነበሩ። አባቴ ቤት ነበሩ። የአባቴ ላሞች ናቸው እና የእናቴ ላሞች ናቸው። እሱን ነው የቀጠልኩትና አሁን መብራት ስላላገኘው ውሃ ከሌለ አሁን አንድ ላም እስከ 60 ሊትር ነው የምትጠጣው። ገባ? ይሄ እንደ ሰው 1-2 ሊትር አይደለም። 60 ሊትር አዎ በቀን አዎ። እሺ እና because ያ በብዛት ውሃ ያስፈልጋልና
እና መብራት እጥረት አጋጠመን። እሱንም ተሳካልን መጨረሻ። ዋናው ግን ትልቁ ነገር ስራው ላይ አላቆምንም፣ ግን አላጠኑንም። እኛ ባይመጣሉ በየጊዜው ስራ ልጀመር እንዴ ምን አይነት ጥያቄ ነው የሚጠይቁ? ይሄው ስራው ላሞቹ አሉ እሰራለሁ። መጀመሪያ ቦታውን ለምን ብላችሁ ነበር የተረከባችሁ? ለእርባታ ብለን ነው፣ እስካሁንም አልቀየር ነው። እና አሁን በተለይ ይሄ መሬት መንግስት ነው መባል በጣም ትልቅ ችግር ፈጥሯል። አንደኛ እኛ ድሮ የገዛ ነው በጣም 1 ሚሊዮንም አይሆንም፣ አሁን 200 ሚሊዮን ይላል አንድ ያ መሬት። እሴም እኮ ነው ምንም መሬቱ አልተቀየረም፣ ግን ያለው ሲስተሙ በጣም አደገኛ ነገር ነው። ገባ? አሁን ለሰው ከምሰጠው ቫልዩ ለመሬቱ ነው የምሰጠው ቫልዩ እና ፍጥነቱ እድገቱ የመሬት ዋጋው በጣም ጨምሯል። እና ያ ነው እንግዲህ አሁን ትልቁ ለኛ ፈተና የሆነው። እኛ ደግሞ ለመሬቱን ለምን ፈልገው ልጆቹ ወተት እንዲጠጡ ነው። እንግዲህ ችግር ውስጥ እንዴት እንደምትገባ ተመልከት። እና 5 ጊዜ ሊወስዱ ሞከሩ። አባቴ መጀመሪያውን ባክህ ልጄ ብሎ እንዳውም ጥዬ ሊሄድ ነበር። እና መተህ ስራ ብሎኝ ያው እስካሁን አለው ተመስገን። እንደዛ ነው። ወደ ህግ አልሄደም ጉዳዩ ታዲያ? ፍርድ ቤት ወሰድኩኝ። በመጀመሪያ በሰላማዊ መንገድ ለማነጋገር ነው በማስረዳት 3ቱን ከንቲቦች አስረዳሁ። ምክንያቱም የኛን ችግር እነሱም ተረድተውታል። 4ኛው ከንቲባ ላይ ሲመጣ ገባ ግብር እንክፈል፣ ዶክሜንቶቹን ይዤ ሄድኩኝ። አንቀበልህም፣ ምክንያቱም እንትኑ ካርታው መክኗል አለ። እንዴ እኔ ደነገጥኩኝ። እሺ አልኩኝ። ከዛ 5ኛው ከንቲባ ሲመጣ ያው እንደሴም ኮስችን ነው የሚጠይቁኝ። እኔ ስራ እየሰራሁ ነው እና በጣም ጥሩ ሰው ነው ነው ትንሽ የተማረም ስለሆነ መግባባት ችለናል። እና እኛ ዋናው ዓላማችን አንድ እኮ በጣም ያስቸግርህ ነገር ልጆቹን እንዴት ጥዬ እሄዳለሁ ነው የኔ ችግር። ምክንያቱም ህፃን ልጅ ላይ መጨከን በጣም አትችልም። ከሌላው ትችላለህ። 10 ዓመት 15 ዓመት የሆነው ምንም ወይ እንጀራ እናት ያድጋል ብለህ እነዚህ ህፃናት ላይ ነው በጣም ያቋቸዋል። ህፃናቱ በጣም በጣም ልዩ ናቸው። እንዳውም ዛሬ ጧታ እንዳው መታ በጣም ሰላም አለች። በኋላ መተሽ ቤተክርስቲያን እየሄደች ነበረ። በትስትመለሽ እኔ ጋር አሳይሻለሁ ውስጡ ምናምን ለምን አነሱ አለች። እና እሱ ነው የሚያስቸግርህ፣ ገንዘቡም አይደለም። ያንን ጥዬ እንዴት ሄዳለሁ ነው የኔ ችግር። እነዚህ ልጆች ምን ይጠጣሉ? ገባ? አንድ ጊዜ መጀመሪያ ስራ ሲጀምር አንድ አባቴ በህይወት አለ። ትመጣለች ቤትና ኳኳኳ ታደርጋለች በሩን። ደነገጥኩኝ። እና 8 ወር እርጉዝ ነች። ስማ አለች። ምን አልጠፋው አልኳት። ስማ እኔ ይሄ ልጅ ያረገዝኩት የአባትን ወተት ተማምኜ ነው። ይሄ ወተት ይሄ ሰራተኛ የሚከለክል እኮ ገለዋል ስትል ከዛ ወዲያ 17 ዓመት ወጥቼ አላቅም። እንዴ እርጉዝ ሴት ትገለኛለች አልኩ። በጣም ደነገጥኩ። ገባ ምን ያህል ቫልዩ እንዳለው። አንተ እኮ ሰው ልጅ ልጁን በጣም ነው የሚወደው። እና ከዛ ተነሳ ያው ኮሚትመንቴ ጨመረ። ለአንተም ደስታ ይሰጣል። ይገርማል። እነዚህ ሲያድጉ አሁን በትምህርት አሁን ለምሳሌ ወደ 8 ልጆች ተወልደዋል ግቢያችን ውስጥ። ይሄ ናቸው። ቢኮ የለም። አንተ እኮ ልጅ ሆነ ቢያታመጣም እንዴ? ምክንያቱም ግቢ ይመቻል፣ ይጫወታሉ፣ ስፖርት ይሰራሉ። የሰራተኞች ልጅ ማለት ነው። የሰራተኞች ልጆች ናቸው። እና ያው ዝምድናም አለን። እና በጣም ትገርመኛ እንዴት ቢያታመጡ እንዴት ሲያታመጡም ገባ። እና ብዙ ጊዜ ይሄ ወሳኝ ነገር ስለሆነ ነው ይሄን ያህል ኮሚትመንት ለማድረግ የፈለኩና ለአንተ ደግሞ ህይወትን ያስደስታል። ወተት እንደዛ ማርባት፣ ለህፃናት ወተት ማቅረብ። ቅድም ሂዩማኒታሪያን ነኝ በዛ ዘርፍ ነው ያለው ሲሉ እንደ ንግድ ብቻም ሳይሆን ህፃናትን ወተት አጠጥቶ ማደግንና ብሮ አእምሮ መፍጠር ላይ ነው የኔ የኪስም የነብስም እርካታዬ ነው የሚሉኝ። በጣም የቦታውን ጉዳይ ግን እንዴት ወደ ፍርድ ቤት ሲወስዱት ምን ያህል ቦታ እንደነበረ በዝርዝር ይንገሩኝ እስኪ። መጀመሪያ ያን ቦታ ስትገዙት ምን ያህል ነበር? በኋላ ምን ተፈጠረ? ያስተዳደሩም የፍርድ ሂደቱንም እሱን በደንብ ይንገሩኝ። ቦታው 20,000 ካሬ ሜትር ነው። በ2 ሚሊዮን ያህል ነው መሰለኝ እንግዲህ ዝም አይለኝ የገዛ ነው። ያው ለ100 ላሞች ቤት ሰራን።
እዛ ደግሞ ስትሰራ አንተ እዛ መኖር አለብህ። አሁን የኔ መኖሪያ ቤት ሰራ ከላሞቹ ጋር ልክ እኔ ሁሉ ጊዜ 24 ሰዓት ጆሮ ከነሱ ጋር መሆን አለበት። እሱም በሰራን ሰራተኞች ቤት ሰራሁኝ ይላልና ያ ትልቅ ኢንቨስትመንት ነበረ። ከዛ ስራውን ቀጠልን። እንደገና ደግሞ ወደ እርሻ ገባን። እና መዘጋጃ ቤቱ ጋር የሚያጋጥም እነሱ የሚያዩት ኢንቨስትመንት ፎቅ ምናምን አሁን ይሄ እኔ 17 ዓመት በጡረታ ገንዘብ ነው ለላሞቹ ፍሩሽካ የምገዛው እና የእኛን ችግር የሚረዳን ሰው የለም። እነሱ እንደ ኢንቨስትመንት ነው፣ ቶሎ ማደግ አለበት፣ ሪቨኒው ቶሎ ታክስ አንድ ሰው እኮ አየህ አሁን አንተ የራስን ህይወት ብታጠና 18 ዓመት 20 ዓመት ወላጆች ነው ምንም እኮ አሰራም እኮ ወላጆች ነው የሚመግቡ የሚያሳድጉ ፍቅር የሚሰጡ። ከዛ በኋላ ነው ወይ ኮሌጅ ጨርሰ ነው የራስ ኢንካም የሚኖር እና ይሄ ስራ እንደዛ አይነት ጸባይ አለው። ይሄ ገንዘብ አይደለም የሰው መፍጠር ነው ዋናው አላማችን። እና የሚረዳህ ማታይ በከተማ መስተዳድር የከተማ ስራዎች አሉ፣ የከተማ ልማት አለ፣ የግብርና የልማት ኤሪያ ደግሞ አለ። እንዳየሁት ቦታው ለገጣፎ አባ ኪሮስ አለፍ ብሎ ደግሞ ሌላ ዮሐንስ የሚባል ቤተክርስቲያን ጋር አብሮ መደዳ ነው። ከብት ከተማ መሃል ሲረባ የከብቱ እበት አዛባው አለ አይደለ? ይሄ እንዲህ አይነቱ ነገር ለከተማ ለሴንተሩ አይሆን ይሆናል። እንዲህ አይነት ግብርና ደግሞ ለከብቶቹም ሰላም የመኪናም የምንም ድምጽ የሌለበት ወጣ ያለ ነገር ሊሆን ይችላል። ምናልባት ከተማ አስተዳደሩ ከዚህ ቦታ ከዚህ አንፃር አይቶት ከሆነስ ሊሆን ይችላል። እኛ ስንመጣ ምንም ሰው አልነበረም፣ ገጠር ነበር ገባ። በዛኛም ከአዲስ አበባ ርቀን ለመክፈት ነው። አሁን ህዝቡ አደገ፣ ወደ ከተማነት ተቀየረ እና አሁን ሽጠን እንውጣ ብንል ካርታው ኮምፕሊኬትድ ሆነብን ገባ። ምንም እኮ 20 ሺህ ካሬውም አሁን በእናንተ እጅ ነው ያለው። ካርታው በእኛ እንትን ነው፣ ግን አሁን የቀረን 7300 ካሬ ሜትር ነው። ሌላውን ማን ወሰደው? ቤተክርስቲያኑ እና ለዛም ካሳል ተከፈለን። ለቤተክርስቲያኑ እናንተ ናችሁ በፈቃድ የሰጣችሁ? መንግስት ነው የሰጣቸው፣ ግን እኛም እነሱ ጋር በስምምነት ነው እንትን ያለው። ምንም ችግር ውስጥ አልደረሰንም። አሁንም ምርጫ ካለ እዛ ምን የምዳረቅበት ነገር የለም። እንዳውም ወደ 100 ኪሎ ሜትር እንዳውም ከአሁን በኋላ ቀረብ ብዬ ከተማ እንትን አለም ነው ከተሳካልኝ ወደ ውጭ ወጣ ብዬ ወደ 20-30 ኤከር ወስጄ ላሞች ማርባት ነው ፈልገው። ምክንያቱም ዋናው ነገር የሚወስነው ማርኬቱ ኒዱ ነው። እያንዳንዱ ህፃን ልጅ እዚህ አሁን ብዙ ጊዜ ወደ ተለያየ እርባታ ብትሄድ ብትጎበኝና ብታያቸው ጥራቱ ወተቱ እስካሁን አንደኛ ነን የሚል። እንዳውም ትናንትና አንድ አከፋፋይ ደውላ ጥራቱ ልዩ ነው በጣም እና ያ ቢቀጥል ደስ ይለኛል። ወደ ፍርድ ቤት ሄዳችሁ በፍርድም መብት ባለ መብት ነው አረጋግጧል። አሁን ወደ ሚዲያ ያመጣሁት እንዲህ አይነቱን ኬዝ በሁለት ነገር ይጠቅመውታል ወይ የሚል ሐሳብ አለኝ። አንደኛ የከተማ መስተዳድሩ አላሰራኛ ለወቀሳ ይዘው ሲመጡ እንደውም የበለጠ በሚዲያ ስማችንን አነሱ የሚል የከፋ ጸብ አይጠብቀውትም ወይ ከከተማ መስተዳድሩ ጋር? ይሄ ስጋት አለኝ። ይሄን አስበውበታል እርሶ? አስቤበታል። ምን መሰለ አሁን እንትኑ እስካሁን 17 ዓመት ሚዲያ ውስጥ አልገባሁ። መቼም ሰው ልጅ ትግስት ደግሞ ሚዲያ ፓወር አለው እና ሲቸግረኝ ነው ወደዛ የመጣሁት። ሪስኩንም ወስጄ ነው እና እነሱን ለማጋለጥ ወይ እነሱ ላይ ሳይሆን ህዝቡ አሁን እኮ የሚቸግረኝ ምን ነገር አለ። እሺ ምን መፍትሄ ፈልገው ነው የመጡት? እኔ እንግዲህ መፍትሄ አላገኘሁለትም። እኔ መፍትሄው እነሱን እጅ ነው ያለው። እኔ ምን አሉት እነሱ ውጣ ነው የሚሉኝ። በ3 ቀን ውጣ፣ በ5 ቀን ውጣ። እንዴ እኔ እዛው 20 ሰዎች አሉ የሚኖሩ ገባ፣ ላሞች አሉ። እነሱን ገባ ፕሮፐርሊ በዶክመንት ውጣ የሚል የጻፉልዎት አለ ማስረጃ አለኝ። እና በ5 ቀን ውጣ ኦልሞስት 17 ዓመት ሆኖታል እኮ እንዲህ እያሉ። ሃራስመንቱን አትችለው። ምክንያቱም አንደኛ አሁን ቫልዩ የመሬት ቫልዩ በጣም እንትን ነው ገባ። ፎቅ መስራት ይፈልጋሉ እና
እሱ ነው እንግዲህ በቃ ይከብዳል፣ ከባድ ነገር ነው። እና መፍትሄ መሬቱን ካርታውን ቢሰጡን እኛም አስበን እነዚህ ላሞች ወዴት እንውሰዳቸው፣ ወንድማማቾችም ሆነ ተለያይተን ገባ እኔ ለብቻዬ እርባታዬን መጀመር እችላለሁ። ምንም የሚያቆመኝ ነገር የለም። እና ጥሩ ገንዘብም ስለሚገኝበት በመሬት ሽያጩ በዛ መሰረት አስባለሁ። ግን በሊዝ ነው አይደል የተሰጣችሁ? በሊዝ ለ5 ዓመት ከፍለናል። አሁን ስንት ዓመት 6 ዓመት ይቀረናል ለመጨረስ። ይቻላል እንዴ በሊዝ እንትን ያለን ቦታ መሸጥ ይቻላል? አዎ ትችላለህ። ስለዚህ ለመሸጥ ምንድነው የቸገረው ታዲያ? ካርታው የለኝማ በእጄ ላይ ነው ብለውኛል ቅድም ነበረ። ግን በመንግስት መክኗል። እነሱ እኮ ለቤተ ክርስቲያኑም ሰጥተው ምንም እኮ ችግር እኔ ቤተ ክርስቲያን የእነሱን ካርታ ሰጥተው ለእኛ ካርታ ቢሰጡን በቃ ወደ የምንፈልገው አላማ ልንሄድ እንችላለን ማለት ነው። ስጡን ብለው ጠየቁ ከተማ መስተዳድሩ። ስንት ዓመታችን? ምንድነው መልሳቸው? መክኗል ይልሃል። ካርታውን እንዴ ስራ አልጀመርክም ይልሃል። ለማስረጃ ነው ብዙ ነገር። ሁለተኛ ደግሞ በጽሁፍም በደንብ አሁን እንሄድና እዛ ፋይሉ ጠፋ ይልሃልና ኮምፕሊኬትድ ነገር ነው። እና ዋናው ነገር ምንድነው መቼም አንድ ሰው ቅንነት ያስፈልገዋል ለምሰራው ስራ። በኋላ ፕራይሱ ሃይ ነው የሚሆነው። አሜሪካዊ ነው የአሜሪካ ኤምባሲ ያላገዘውትም አልጠየኩም። አሁን ሰሞኑን እንትን ብዬ ነበረ በትራንስሌት አድርገህ ላክልኝ ብለዋል። ልክላቸዋለሁ። ይገርማል። ለዚህ አጋጣሚ አሁን አመዴ ገበያ በመንግስት እጅ ነው ያለው። አሁን መርካቶ ስትሄድ የመንግስት ሱቅ አመዴ ገበያ ነው። እና ሌሎች የውጭ ሀገር ዜጎች አሜሪካኖች የተወረሰባቸው ገንዘብ ወዲያው ነው የመለሱላቸው። ምክንያቱም እያንዳንዱ ህብረተሰብ ስትጣጠና የግለሰብ ንብረት መውረስ አትችልም ማንም ሀገር ብትሄድ። እና ያው ደርግ ጅናድ አቋቋመ እንደምታየው። እና ወንድሜን አሰረው 6 ዓመት። ከዛ እንደገና 9 ዓመት ወያኔ ያሰረው። እና ያው የአባታችንን እንግዲህ ያደግነው የህዝብን ስሜት የመጠበቅ በጣም ሃይ ነው ሌቭላችን። እኛ ለህዝብ ማገልገል የሚለው እንደ በቃ ልክ ፕሪንት ተደርጎብናል። እና ግን መንግስት ጋር ያጋጫል። እና ያለው ችግር ይሄ ነው። እና አንድ ሰው ደግሞ ምን መሰለ ይሄ ሀብት እኔ አሁን የመጀመሪያው የመርካቶ ሀብታም እኔና ወንድሜ ነበር። ማንም አይችለንም ነበር። 13 ዓመት ማነው በ13 ዓመት ጀምሬ ወደ 30 ሀገር አስመጭና ላኪኛ ነው። እንዳውም ጃንሆይ መጥተው ሱቁም መርቀው እነዚህ ልጆች እንዴት ነው ይሄን እንዳውም ክቡራቱ ተፈራ ደግፊ 2 ሚሊዮን ብር ወዲያው ኦቨርድራፍት ሰጡን። 30 ሀገር እናመጣ ነበር። እና የንግድ እውቀት ይጠይቃል። ኮረስፖንዳንስ እናደርጋለን፣ እንነጋገራለን። አሁን የህፃናት ምግብ 50,000 ካርቶን እናመጣ ነበር ለልጆች ምግብ። እና አንድ ጊዜ ጃንሆይ መጡና እንዴ ይሄ ወተት ምንድነው የምትሸጠው አሉ። የዱቄት ወተት ነው። አይ ምን የዱቄት እንዴ ለማርበታ አትሸጥም? ምን የሳቸው ምክር ነው እስካሁን አእምሮ ውስጥ አለና እንደዛ ነው ታሪኩ። አሁን ሁለት ታርጌቱ የከተማ መስተዳድሩ መሬት ነው መሬት አስተዳደሮች ናቸው ወይስ ጠቅላላ እንደ ከተማ መስተዳድር እንደ ኦሮሚያ ክልል መንግስት? ችግሩ ማንጋ ነው? በተለይ አስተዳደራዊ ነው ወይስ የተለየ ምክንያት አለው? ሁለቱም ጋር አለው። ሁለቱም በመሬት አስተዳደር እነሱ በጣም ኦልሞስት 17 ዓመት ነው እነሱ ጋር ተከራከርኩ። እነሱ ናቸው ብዙ ጊዜ መሬቱ ይሸጣል ይላል ይመጣሉ። አሁን ሸገር ሲቲ ነው አይደለ? ሸገር ሲቲ አሁን ነው በቅርብ ነው የጀመረው። እንደዋና እንደርሶ ነው የለገጣፎ ከተማ ነው ታዲያ በከንቲባ ነው የምትተዳደረው። ከንቲባው ድረስ ሄደው አቤቱታ አቅርበዋል። 5 ከንቲባዎች አንዳንድ ጊዜ እኮ የሚያዳምጥ ሰው ማግኘት ጥሩ ነው። አሁን ማን ይስማኝ ነው ጥያቄው? እኔ እንግዲህ በጣም ይከብደኛል እሱን ለመናገር። የራሳቸው ህሊና ይፍረደው እንጂ ሰውን እንደዚህ አድርግ ብለህ ማስቸገር በጣም እና ያለው ሁኔታ አንደኛ ካርታውን ቆርጠው ሚስጡን በቃ ምንም እኮ አንፈልግም እኛ ቆርጣችሁ ስጡን ብላችሁ ጠይቃችኋል? አዎ። እና እስካሁን መልስ አላገኘንም። 7300 ካሬ ሜትር ነው ይሉናል። አልሞስት እኮ ሴም ነው በቃ ቤተክርስቲያን ይወሰዱና ስጡን ለኛ።
አንዴ ንግድ ፍቃድ ለማተም አያው እስካሁን ድረስ እኮ ወደ 1-2-3 ሺህ ደርስ ነበር። ኦኬ ያ ካርታ ቢሰጡ ምን አደርጋለሁ? ሎን ወስድበታለሁ። አየህ ንግድ ፍቃዴን ቶሎ ማሳደስ እንችላለን። ገባ መንቀሳቀስ እችላለሁ ማለት ነው። ግን ካሰርከው ምንም አሁን ንግድ ፍቃድ ለማውጣት ካርታ ያስፈልጋል። እና ብዙ ጊዜ በጣም አሁን በከተማ ደረጃ አለው አይደለ? በፍርድ ቤት የመጀመሪያ ደረጃ ከፍተኛ ሰበር እንደሚባለው በሀገርም አስተዳደር በለገጣፎ ደረጃ ጥያቄው ጠይቀው ካልተመለሱ እንደ ኦሮሚያ ክልል ደግሞ መጠየቅ ይችላሉ። ስለዚህ አንዱ የዚህ ቪዲዮ አሁን መልእክቶ እርስዎ የሚኖሩት በኦሮሚያ ክልል እንደመሆኑ የኦሮሚያ ክልል ርዕሰ መስተዳድር ጉዳዮትን እንዲያውቀው መፍትሄም እንዲሰጡት አቤት ለማለት ከሆነ ሚዲያን የመረጡት እድሉ እነሆ እጅዎ ላይ ነው። ስለዚህ መልእክቶን ያስተላልፉ ማለት ነው። የዛሬ ዓመት ተኩል ሄጄ ነበር ሸገር ዶክተር ተሾመ ቢሮ። እሺ መግባት አልቻልኩም። ዓመት ከምናምን ፈጀብኝ። እሺ ከዛ ወንድሜ ገባ። አሁን እሳቸው የተከታተሉት ነው ያለው። እንግዲህ ምን ውሳኔ እንደሚሰጡ እጠብቃለሁ። እና ግን ዓመት ከምናምን ነው የፈጀብኝ። ጉዳዮትን ካወቁትና ውሳኔ እየሰጡ እየተከታተሉት ከሆነ ወደ ሚዲያ መምጣቱ ምንድነው ታዲያ? በዛው በቢሮ መጠበቅ አይሻለዎትም ወይ? ቀድሞ በሚዲያ ይሄን ጉዳይ ማስጮህና ህዝብ እንዲሰማው ማድረግ ከተማ መስተዳድሩ በደል እንጂ ስራ እየሰራ እንዳይደለ መግለጽ እርስዎ ላይ ምን መሰለህ፣ እኔ ግለሰብ ነኝ፣ አቅም የለኝም። ገባ ሞክራለሁ። ትሞክርና በጣም ወደ እንትን ውስጥ ወደ ብስጭት ውስጥ ይከተሃል። ምክንያቱም 17 ዓመት ቀላል ነገር አይደለም። እኔ ደግሞ ይሄ መሬቱ ይኖር አይኖር ምንም ጉዳይም አይደለም። እኔ ላሞቹ ላይ ነው አንጎሌ ፎከስ የሆነ። ገባ አንድ ቀን ስራ መፍታት አልችልም። እና አይረዱህም። ይመጣሉ እኮ አሁን በየጊዜው ይመጣሉ እና የመረዳት ችሎታቸው የኔ ድክመት አይደለም፣ የነሱ ድክመት ነው። እነሱ ውጣም ካሉ እንትናችን ሰጥተው ማሰናበት እኮ በጣም እኮ ቀላል ነገር ነው። ስራ ካሉ ደግሞ የሚሟላውን ነገር ተሟልቶ ካርታውን ቢሰጡን ወሌላ ቦታ ሄደን ገዝተን እና ከአቅም በላይ ነው ከኔ። ምክንያቱም እኔ አንድ ግለሰብ ነኝ፣ እነሱ አስተዳደር ናቸው። ይህን ሁሉ ነገር በምርምር መድረስ አለባቸው። ለምን ይሄ ሰው የዚህ ይቆያል? እና መፍትሄው ያለው እነሱ እጅ ነው። እና ለዚህ ነው ሚዲያውም እኔ የምልህ ሁሉም እኮ ለህብረተሰብ ለመጥቀም ነው። እኔ ምንም ዲስክሪሚኔት አላደርግም። አስተዳደሩ እንዲሻሻል ሚዲያ ኮንትሪቢዩት ያደርጋል። እና ምንም ስኬር የምፈራውም ነገር የለኝም። እና እንዴት ይፈራሉ? አሜሪካዊ ነው ትርሶ ምን ይመጣቦታል? አረ በኢትዮጵያም ድሮም አባቴም እንደዚህ ነው ያደግነው። ወንድሜ ይታሰራል። ገባ መንግስቱ ኃይለማርያም ጋር ስብሰባ ተደርጎ አስመጭና ላኪ መንግስት ነው አለ። ወንድሜ ተነሳ እንዴ ጓድ ሊቀመንበር ካፒታሉ እኮ ነጋዴው እጅ ነው ያለው፣ እናንተ ብሩ የት አላችሁ? እስር ቤት 6 ዓመት። ከዛ መርካቶ ብትሄድ 6 ወር እቃ ጠፋ። ስክሪፕት የለ ደብተር የለ በሙሉ ምን አደረገ ነጋዴው? አሁን ከዛ ጀምሮ ነው እስካሁን ድረስ አየር ባየር ንግድ ያለው ኢትዮጵያ ውስጥ። ቀጥታ ሞያሌ ሄዱ። ነጋዴ በሙሉ እቃውን ሞያሌ ኬንያ አወረደው። ቀጥታ በኮንትሮባ በኢንትሬ ይዞ መጡ። አሁን ጋዝ እኮ ብታይ እንደዚህ እኮ ነው ሰልፉ ብታይ። ቀጥታ መጣ መርካቶ ደብተር ስክሪፕቶ ተገኘ። ልጆቹ ትምህርት ይሄዱ እና በጣም ሁሉ ነገር የተገናኘ ነው። በአንዱ ሴክተር ብቻ ካየኸው ባስመጭና ላኪ መንግስት በቃ ጅናድ ሆነ። በቃ ሌብነት ከዛ ወደ ተጀመረ አለቀ። እና ይሄ በጣም መልእክቶን አጠር አድርገው የስካሁኑም መልእክት ነው በርግጥ። ነገር ግን ደግሞ ጠቅለል ሲል የሚመለከታቸው የእርሶን የመሬትም የቤትም የከብት እርባታም ሀብትን የተመለከተ መፍትሄ የሚሰጡት መስሪያ ቤቶች አሉ። ቅድም ያሉት የነ ዶክተር ተሾመ ለሳቸውም እንዲደርስ የለገጣፎ ከተማ መስተዳድር ለገጣፎ አይደለ የዛም ደረጃ አላቸው። ክፍል አለው አይደለ? እርሶ አጉላሉኝ ተቸገርኩ የሚሏቸው የመሬት አስተዳደሩን ነው። ደግሞ ጠቅላላ አድርጎ የመሬቱንም የንግዱንም የሚመለከት ደግሞ እላይ አለ። እሱም እንዲሰማዎት አንዱ ዓላማዬ እንዳሉኝ እኔ መፍትሄ ላግኝ እንጂ እኔ ከከተማ መስተዳድሩ ጋር የግል ጸብም ምንም አይደለም ብለውኛል። ስለዚህ ይሄን መልእክቶን
ያስተላልፉ አጠር አድርገው የሚፈልጓትን ነጥዋን ማለት ነው። በእርግጥ ብለውኛል የ7000 እንደዚህ ግን በርሶ ስለሚያምር አዎ በጣም አመሰግናለሁ። ዋናው ነገር እኔ የምፈልገው ላሞቹ ማርባት ነው። ለዛ እንዲያመቸኝ ካርታውን በመሬት አስተዳደርም በከንቲባውም ምንም ያው የራሳችን ነው ተቀንሶ ይሰጠንና ስራውን ልቀጥል ወይ እዛም ሊሆን ይችላል ወይም ሌላ ቦታ ሄጄ የበለጠ እንዳውም ብዙ ላሞች ላረባ እችላለሁ። እኔ የመጣሁት መጀመሪያ ወደ 10000 ላም ለማርባት ነው። አሁን እኮ ከ15 አልበለጥኩ። ቢሮክራሲ እኮ ንቅንቅ እኮ ነው እንዲህ ነው የሚበላ። እንዴ ልጆች ስንት ልጅ አሁን እንትን አቀርብ ነበርና በትልቁ ፒክቸር ማየት ደግሞ አስፈላጊ ነውና በዛ ሳየው አስተዳደሩ ችግሩን ቢፈታልኝ ለኔ ለህብረተሰቡ የበለጠ አሁን ካለኝ እንትን ዕውቀት ደግሞ መሰለ አሁን እርባታው ስትገባ የሚያስቸግርህ ነገር 40 ዓመት የሰራ ሰው ነው ያንን ትምህርት ቤት ሄዳ አታገኘው እና ይሄ ዕውቀቴ ለኢትዮጵያ ህዝብ ልጆች ባወለው ደስ ይለኛልና በትልቁ ፒክቸር እነሱም ችግሩን ተገንዝበው ወደ ስራ የምገባበት መንገድ ነው እኔ የምጠይቀው። ሌላ ምንም ጥያቄ የለም። መልካም እድል እመኝልዎታለሁ። የቀረም ይሉት አለ? ምንም አንደኛ በጣም አመሰግናለሁ። ምክንያቱም ከመልእክቱ አንፃር ማለት ነው። አይ እንትንም ተሆነልህ ጥያቄህን በጣም ያረካኛል። እንደዚህ ያዝናና ባዚ እንዳውም ያው ላሞች አሉ እነሱንም ያያየው እና አመሰግናለሁ። አመሰግኖታለሁ። መልካም እድል ነው የምመኝልዎት። ይሄ ኢንተርቪው የበለጠ እንዴ እዚህም ድረስ ተማራዋል የሚል ቁጭት ፈጥሮ ችግሩ እንዲፈታ እንጂ ጭራሽ ሚዲያ ላይ ሄዶ ስማችን ያነሳል የሚል ንዴት ፈጥሮ እንዳይወሳሰብ ስጋት አለኝ። እሱም እንደማይሆንቦት ተስፋ አደርጋለሁ። መልካም እድል ምኞቴ ከዚህ የመነጨ ነው። በጣም አመሰግናለሁ። የለገጣፎ ከተማ መስተዳድርም ደግሞ በተለይ እርሶን ጉዳይ በደንብ የሚያቅሰው አይ በሳቸው ያሉ አይደለም በእኛ በኩል ይሄ ነው አስተዳደራዊ ውሳኔው፣ ከተማው መልማት አለበት፣ በዘመን አለበት፣ የከብት እርባታ የተከለለ ቦታ ነው፣ ከብትና ሰው ሌላ ነው የሚልም ሊኖሩ ይችላሉ። በእነሱም በኩል እድሉ ክፍት ነው የሚሉኝ ካለ ማለት ነው ይድረሳችሁ የከተማው መስተዳድር ኃላፊዎች የምትሉኝም ካለ ደስ ይለኛል። በተለየ ግን ይሄን ፕሮግራም ለመስራት ዶክመንቶችንና በቦታው በመገኘት የሳይት ጉብኝት አድርገን ነው። ግን ደግሞ በእናንተ በኩል የምትሉት ካለም እንታዘዛለን። የተለየ ታሪክ ካለ ተነግሮ የሚያስተምር ወይ በታሪካችሁም ልትታገዙ ስለምትችሉ ያመረታችሁ ከሆነ ምርቱን አገልግሎትም ካለ ቢዝነሱን ለማስተዋወቅ በስነ አእምሮ በስነ ልቦናም ባለሙያዎች ታግዘን የህይወታችሁ አንዳች ቦታ ምራፉ ሲዛነፍ ይሰፋ ይቆለፍ ዘንድ እንጥራለን። ለሁሉም ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።